ምን መታዘዝ? እኔ አጭርናት ጥያቄ ፍቅር ይዞ ነበርና እንዴት ልወጣ ከፍቅር መውጣት ፈልጌ ከጦሱ ጀምረሽ ነገር የት ነው ያዘሽ? እንዴት ነው ከሚለው ኤፍቢ ላይ እስቲ ድምፅሽ በጣም ተዳክመሻል። ነገሩ እርግጥ ህመሙ ነው። ጠረጠረጋርገሽ ጮክ በይ እስቲ። አይዞሽ ኤፍቢ ላይ ነው የፌስቡክ እኮ። እሺ እንዴት ነው ጦሱ የተጀመረው? ኤፍቢ ላይ ሀይ በሚለው ሀይ ባዩ ማን ነው? ስሙን ነው ስሙ ድንገር ማን ነው? አንቺ ነሽ? እሱ ነው ሀይ ያለው? ኧረ እሱ ነው። ከዛ እኔ ደግሞ ሀይ አልኩት። ያው በአማርኛ ነው ሀይ ሀይ የተባባለው። እሺ ከዛስ? ከዛ አወራንና እኔ ሲቀረው ስራ ያገኝ። አሁን ደግሞ እኔ ማራከስ ፈልጌ አወራንና እኔ ስወደው አሁን ሀዩ ላይ ነው ያለ ነው። ለምን መሰለሽ መድኃኒትን ለመቀመም እንዲያግዘኝ ከየት ነው ጦሱ የጀመረው? ጥንስሱ እንዴት ነው አካሄዱ የሚለው ለሌላ እድል እንድሰጥ ማለት ነው። አጭር መስሎ መልስ፣ አጭር ጥያቄ ነው የምጠይቅ። ከፍቅሩ እንዴት ልወጣ? ችን ብቻ ምን አወራችሁ እኮ ከሀዩ በኋላ ምንድን ነው ያወራችሁ? እሱንማ ተወው፣ ረዥም ነው ወሬ። እወድሻለሁ አለኝ፣ እኔ ደግሞ እወድሃለሁ አልኩት። እሺ ከዛ እኔ በጣም ስወደው እሱ ደግሞ ኳራ እወድሃለሁ ብዬ ስጽፍለትኝ አካበድና በዛው ህልም አለ እና ምክር ካለ እስኪ እንዴት ኧረ ያምራል ቁመናው፣ ስራው ምናምን ሁሉ ነገሩ። ቁመቱ ያምራል። በቁመት ነው ማለት ነው። አሁን በቁመት ነው ማለት ነው የሚገባው። ይሄ አዲሱ ልክፍት ጥሩ ነው ይመዝገብ። ይሄ ቁመት እሺ። ስራውን ማርኮሻል? አዎ። እሺ ስለዚህ የት ሄደ ታዲያ? አውርታችሁ ታዲያ የት ሄደ? ማለት አሁን አቁማችኋል ማውራት? አዎ አቁመናል። ለምን? እሱ ነው እንግዲህ ኳራ እወድሃለሁ ብዬ ስጽፍለትኝ ኳራ። ምን ያህል ጊዜ ሆናችሁ ካወራችሁ? 6 ወር። 6 ወር አላወራችሁም ማለት ነው? አለ 6 ወር አውርተናል። አሁን ግን 1-2 ሳምንት ይሆናል ከተዘጋጀ። አገር ውስጥ ራሱ ነው ምን ምክንያት የለም። አረብ ሀገር። ለምንድን ነው አረብ ሀገር የመጣሽ? ለስራ ነው። እኔማ ሰርቼ ልቀየር ብዬ መጥቼ እሱ እኮ ነው ሀይ ያለ መጀመሪያ እንጂ እኔ ራሴን አሳምኜ ነበር ፍቅር እንዳይዜ ምናምን ብዬ ወስኜ ነው መጥቼ ነበር ከኢትዮጵያ። ግን እዚህ መጣሁ በኋላ እሱ ሀይ ሲል በቃ ውበቱን ማለት ነው። ተቀየርሽ? ከዛ አሁን እንዴት ነው እንዳሰብሽው? ኧረ ገና ነኝ አልተቀየርኩም እዛው ነኝ። ስለዚህ አሁን የመጣሽበትን ዓላማ ለምን ትረሻለሽ ታዲያ? ለምን ረሳሽው የመጣሽበትን ዓላማ? ከነገር ነው ወድሻለሁ ማለት ሲለኝ በየወንዙ በየመንገዱ ሁሉ ለጠራን አቤት እንላለን እንዴ? ዓላማ ካለ እንሄድበት መንገድ ሩቅ ከሆነ ገብቶሻል? ሩቅ መንገድ ተጓዥ ከሆነ ጊዜ የለም እኮ ና እንጂ ምናምን ና ሻይን ጠጣ ምናምን የሚለን እንኳን ሰው ቢኖር ኧረ እኔ በጣም ሩቅ ነው መሄደው ጉዞ አለብኝ ምናምን ነው አይደል የምንለው። መንገድ እንኳን ስንሄድ ህይወትም እኮ ልክ እንደዛ ነው። መሄጃ ካለሽ መድረሻ ካለሽ በየመንገዱ ሀይ የሚልሽ ሰው ሲመጣ በየሆነ ነገር እኔ ወደድኩሽ እንደዚህ የሚል ሲመጣ አይ እኔ ሩቅ ተጓዥ ነኝ ቸኩላለሁ እያላችሁ መሄድ ነው እንጂ መመለስ ነው እንጂ ከዛ መንገድ ሀይ ለዓለም በሙሉ መልስ የምንሰጥ ከሆነ እወድሃለሁ እወድሻለሁ ላሉን በሙሉ ወይ የምንል ከሆነ የምንፈልግበት አንደርስ። ስለዚህ ጊዜሽን ተጠቀሚበት። ሀይ ያለሽ እሱ ለብዙ ሴቶች ሀይ ብሎ ልኳል። የመለሰችዋን እንሄድባታለሁ ብሎ ነው ያስብ። ለምሳሌ ለ20 ሴት ሀይ ብሎ ልኮ አንደኛው አንቺ ነሽ የመለሽለት። ስለዚህ ኩራት ያለው አሁን የበለጠ ሊጎትትሽ ስለፈለገ ነው። አርፊሽ ስራሽን ስል። እሺ አመሰግናለሁ። በዚህ አጋጣሚ አድናቂ ነኝ። እሺ
ደግሞ አድናቂ ነኝ ብለሽ ደግሞ እንዳትነግሪው ለሱ። የኔን ቪዲዮ ስቶሪ ላይ እያረጋችሁ ሼር እያረጋችሁላቸው ሜንሽን እያረጋችሁላቸው ጠላቴ በዛ። ፍቅረኞቻችሁ ይሄ ልጅ አትዩ ይላታል፣ አትከታተዩ ይሄ ልጅ። እኔ ምን አረኩ? እኔ ሰንበዲ ስም ጠርቼ አልተናገርኩ እንዳታዩት ነው። ቢችሉማ እጅና እግሬ ራሱ ቢያስሉኝ በራስ መተማመን እንዳይኖራት የሚፈልጋል እኮ ፍቅረኛው አንዳንድ ሴሎ። ኦኬ ሰላም አሌክስ፣ ይሰማል? ይሰማል። እንኳን ደህና መጣሽ። ሰላም፣ እንዴት ነህ? ጫጫታ ነው ያለሁበት፣ ግን ይቅርታ። ምንም ችግር የለውም። ምን እንታዘዝ? እሺ አሌክስ ወንድሜ፣ ከይቅርታ ጋር እኔ ስንት ተቀጥሬ ነበር የምሰራው እዚህ ሮላ ማለት ነው። እና ፎሎ ትንሽ ነው በጣም 3 ቀን ነው ሴትዮዋ ደግሞ የሰጠችኝ። ኤቭሪ ሰከንድ ተቸገር። ማን ነው ግን ይህን ቻሌንጅ የጀመረው? ፎሎ አሁን ይኸውልሽ ያለን ደቂቃ በጣም ለሚጠቅም ሰው ማለት በጣም ለተጨናችሁ ሰዎች ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ኮይን ደግሞ እኔ እሰጣችኋለሁ። 1 ኮይን ነው የሚጠይቀው። የሌላችሁ ሰዎች እኔ እሰጣችኋለሁ። ችግር የለውም። እሺ እንዳያሳስባችሁ። ሌላው ሰላም ነው አሌክስ። የምታዘዝ ጫጫታ አለ ከጀርባሽ? አጥቻለሁ። እሺ ምን የምታዘዝ? አይ ቲክቶክ ላይ መስራት እፈልጋለሁ፣ ግን አዲስ ምን እንታዘዝ? እኔ እንኳን ትንሽ ጨንቆኝ ላማክርም። እሺ ንገሪ። ማለት ወደ ሀገሬ መግባት ፈልጌ ነበረ፣ አሞኛል። ግን ደግሞ በቃ እዛ ያለው ሁኔታ ሊያስገባኝ አልቻለም። መግባትም አልፈለኩም። ልቤ ደግሞ ከዚህ መግባት ይፈልጋል። ብቻ ግራ በጣም ተጋብቻለሁ። ምን ትለኛለህ? መግባት ነው የምትፈልጊ? አዎ አሞኛል፣ መግባት ፈልጋለሁ። ግን እዛ ደግሞ በጣም ሁኔታው ከባድ ነው። ምንድን ነው እዛ የሚያስፈራሽ? እዛ የሚያስፈራኝ በጣም ብዙ ነገር ነው። አሞኛል ማለት ህልሜን አላሳካውም። የምፈልግበት ቦታ አልደረስኩም፣ አላስተካከልኩም። በጣም ብዙ ነገር ይቀረኛል። እሰራለሁ ብዬ ያቀድኩበት ቦታ አልደረስኩም። ገና 2 ዓመቴን ጨርሼ 3ኛ ዓመቴን ያው ልጀምር ስል ነው ያመመኝ ማለት ነው። እና የሚያመኝ ዝም ብሎ ብቻ ነው። ግራ እጄን ነው የሚያመኝ። ግራ እጄ ስራ መስራት አልቻልኩም። ባልጄ ብቻ ነው የምሰራው። ግራ እጄ ይንቀጠቀጣል ምናምን መስራት አልቻልኩም። ሆስፒታል ሄደሽ አልታየሽም? ታይቻለሁ። ምንም የለባትም፣ ግን አቅም ነው እንጂ የሌላት ምንም የለባትም ነው የሚሉኝ። ግን በቃ እጄ ጭራሽ በቃ ምንም አይነት ስራ መንካት አልቻልኩም። ከብዶኛል። ምንድን ነው እጅሽ ማለት? እቃ ማንሳት አይችልም ነው? ወድቀሻል? ችግር አለ? በጭራሽ አልወደኩም። እንደዚሁ ከመሬት ተነስቶ ብቻ ነው የሚንቀጠቀጠው። እጅ ይንቀጠቀጣል። እንዲሆን እንዴት ነው? ነርቭ ያለበት ሰው እንዴት ነው ያጠኛል፣ ይሰበስበኛል። እጄ በሰከንድ በቃ ጭራሽ ስራ መስራት አልቻልኩም። እሺ እስኪ ሚዩት አድርጊና አዳምጪኝ። አሁን መጀመሪያ ችግር የሚፈታው ችግር የመፍታት ችሎታሽን እያሳደግሽ መምጣት አለብሽ። ችግር የሚፈታው አንድ በአንድ ነው። እሺ አሁን ብዙ ነገሮች ወደ ሀገር መግባት ትፈልጊያለሽ፣ እዚህ መስራት ትፈልጊያለሽ፣ ያሰብሽውን አላሳካሽም፣ የጤና ችግር አለ። ሁሉም ነገር ላይ በአንዴ አታተኩሪ፣ አይሆንም። ሰው በአንዴ ቀስ እያለ ነው ችግሮቹን መፍታት ያለበት። የመጀመሪያው አንገብጋቢው ጉዳይ አሁን የጤናሽ ጉዳይ። ሀገር ቤት ስለመግባት እዚህ መቆየት ምናምን የሚሉትን እሳቤዎች በሙሉ ታያቸው ነው። መጀመሪያ ጤናሽ ኢምፖርታንት ጉዳይ። ሆስፒታል ሄደሽ ሙሉ ምርመራ አድርጊ። ሙሉ ምርመራ ማለት አሁን ለምሳሌ ደም ሰተሽ እንኳን የምርመራ አይነቶች ይለያያል። የተለያየ ለምሳሌ አሁን
ለኤችአይቪ የምታደርጉት ምርመራና ለልብ ለኩላሊት የምታደርጉት ምርመራ እኮ ይለያያሉ። እንትኑ ራሱ ነው የምላችሁ፣ ምሳሌ ነው የምሰጣችሁ። ሙሉ ምርመራ አድርጊ፣ በቃ ፉል ቼክ አፕ ማለት ነው። የነርቭ ችግር ሊሆን ይችላል፣ ቫይታሚን ዲ እጥረት ሊሆን ይችላል። ገብቶሻል? ትንሽ ችግር ካለ እሱን ያባብሰዋል። ከምንም ነገር በላይ የሚከፈለውን ዋጋ በሙሉ ከፍለሽ አሁን መጀመሪያ ጤናሽን ማስተካከል ላይ አተኩሪ። እውነቴን ነው የምነግርሽ። አንቺ ስትኖሪ አይደል እንደ ገንዘብ ውስጥ የሚመጣው? አንቺ ስትኖሪ አይደል እንደ ሀገር ቤትስ የምትሄጂው? አላማሽንስ የምታሳቂው ለየትኛው? አንቺ ማትኖሪበትን አላማ ነው ለማሳካት እየሰራሽልሽ። እዚህ ጋር እኮ እየሞትሽ እኮ። ትንሽ ካመማችሁ፣ ትንሽ የጤና መዛባት ችግር ካለ ጋይስ፣ በተለይ ሰው ሀገር የምትኖሩ አረብ ሀገር ምናምን ቀጥታ ሆስፒታል ሄዱሽ። ራስ ምታት እንኳን አሟችሁ ማለት ነው። ያንን ራስ ምታት 2 ቀን ከቆየ ቀጥታ መሄድ ያለባችሁ ሆስፒታል። አንድ ቀን ችግር የለውም ኖርማል ነው። በሁለተኛው ቀንም መሻል አለበት። ካልተሻለና 3 ቀን ፑሽ ካረገ ሌላ ችግር ነው ማለት ነው። የሆነ ሲግናል ነው ማለት ነው። የሆነ ውስጥ ችግር ተፈጥሮ ምልክት ይሰጣችሁ ማለት ነው። ሄዳችሁ መታየት አለባችሁ ሌት ተቀን ሳትሉ። ስለዚህ መጀመሪያ አገር ቤት መሄዱን ታይ። በቃ ተጨነቂ። በቃ ዝጊ፣ ቶፒኩን ዝጊ። እሺ ከአይምሮሽ አውጭ። ህልምሽ ላይ የምታተኩልበት ጊዜ ነው። ግን መጀመሪያ ግን የጤና ጉዳይ ይስተካከል። ከዛ ልክ እሷን ስታስተካኪና ፊክስ ሲሆን አየሽ አንድ ጭንቀት ቀነሰ። ከዛ ደግሞ ሁለተኛ ምን ላይ ታተኩሪያለሽ? ገንዘብ መያዝ። ለምሳሌ 3 ዓመት ሰራለሁ ካልሽ 3 ዓመት በቃ ተወስኝና በዛ ጊዜ ውስጥ የምታገኙን ሁሉ ገንዘብ ሴፍ እያረግሽ መስራት ያለብሽን እያረግሽ ትቀጥያለሽ። ችግር የሚፈታው እንዲህ ነው። እሺ ከአንገብጋቢው ጀምረሽ ደረጃ በደረጃ ማለት ነው። ተግባባን? ማዳም አለሽ አለች ወይስ? አሌክስ አለው። ቆይ ሰምቼ ቃል ሰምተሽኛል አይደል? አዎ ሰምቼ ካለ አመሰግናለሁ። እንደዛ ተጠርቼ ነው። እሺ እሺ እሺ፣ አመሰግናለሁ። የጤናችሁን ጉዳይ አስቡበት ቤተሰብ። እኔ የምመክራችሁ እሱ ነው። እንደ ወንድም ግድ የላችሁ አትሊስት በየ3 ወሩ በየ6 ወሩ ቼክ አፕ አድርጉ። ምንም ችግር የለም። ታማችሁ አልጋ ይዛችሁ በሚሊዮን አውጥታችሁ ያላችሁን ገንዘብ ገፍግፋችሁ ሁሉን ነገር ባዶ እስኪሆን ድረስ ከምትቀሩ በየ3 ወሩ ቼክ አፕ እያደረጋችሁ ችግር እንኳን ካለ በትንሽ ነገር ፊክስ የሚደረገውን እየፈታችሁ መሄዱ ጥሩ። አንዳንዴ አልጋ ላይ ካልወደቅን በስተቀር ወይ ተጎትተን ሆስፒታል በስትሬቸር ካልገባን እምቢ የምንል ሰዎች አለ። በቃ እስክንወድቅ ነው የምንጠብቀው። ቆሜ ሁሉ ጤነኛ አይደለም። እሺ ሄሎ ሄሎ፣ አሌክስ ደህና ነህ? አብሮ ይስጥልን። እንዴት ነህ? ፎሎ ኧረ ተው እንደው በጣም ብዙ ሰዎች ሰላም። እንዴት ነህ? ደህና ነኝ ይመስገን። ምን ልታዘዝ? ለምን የሆነ ነገር ለማከረህ ነበር። እሺ እኔ ያለሁት ኳታር ነው እና የ2 ልጆች እናት ነኝ እና ከመጣሁኝ በኋላ ብቻ ታሪኬ ስነግር በጣም ያስጠላል። በጣም ብዙ ነው ማለት ነው። ንገሪኝ። ስለ ልጆቹ እኔ አሁን ብቻዬን ነው እያሳደኩኝ ያለሁት ማለት ነው። እሱ በጣም ቸልተኛ ነው ለልጆች ያለው አመለካከት እና ስደውል ደግሞ ገና እኔ እያገዝኩኝ እኔ ሁሉ ነገር እያወጣኝ ስደውል ደግሞ ጤነኛ መልስ አይሰጠኝም እና ግራ ገባኝ። ምን ትለኛለህ ስልህ
ለውጭ ሰው በጣም ጥሩ ነው። ለውጭ ሰው ጥሩ ነው። ግን አሁን እኔ አለ አይደለ በቃ ራሴ ካርድ ሞልቼ ምናምን ደውልና እንዴ በቃ ሳናግረው አጭር መልስ ማለት ነው እንጂ እንደዚህ ነው ልጆቹ እንደዚህ እናድርግ። ልጄ ራሱ ትምህርት አቋርጬ ክፍለ ሀገር ወስጄ ምናምን ነው እኔ እዚህ የመጣሁት ማለት ነው። እሺ ግን እንደዛም ሆኖ እሱ ደግሞ ሊረዳኝ አልቻለም። እሱ እዛ ጋር የተከራየ ነው ቤት አለ፣ ሙሉ እቃ አለ፣ ልጆቹን ይዞ እኔ እዚህ ጋር የትምህርት ቤት እየከፈልኩኝ እንኳን ያዝ ሰው ፈልግ ስለው ሰው የለም ኬት ይመጣል ነው የሚለኝ ማለት ነው። በጣም ቸልተኛ ነው ይሄ ልጅ። ትምህርት አቋርጠዋል ለምን ከኩዮች ወደኋላ ይቀራል ምናምን አይልም። በቃ በጣም ስልህ በጣም ቸልተኛ ነው እና በጣም ግራ ገባኝ እልሃለሁኝ አሌክሱ። አሁንም ድረስ በትዳር አብራችሁ ነው ያላት ማለት? በሰማንያ ተፈራምን ምናምን ነው። አንቺ ኳታር ነው የምትኖሪው? እኔ ኳታር ነኝ። ኳታር። እሱ የት ነው? እሱ አዲስ አበባ ነው። እሱ ምንድን ነው የተቀያየረው ቦታ? ሞዴሬተሮች አሁን አንቺ ኳታር ነሽ፣ እሱ ሀገር ቤት ነው እኮ። ስለዚህ አሁን ለልጆቹ ምንም የሚያደርገው ነገር የለም። ምንም ያው ስንት ወደ 7 ወር ተጠግቻለሁኝ እዚህ ኳታር ከመጣሁኝ። ምንም የሚያግዝ ስራ አይሰራም። ስራ ይሰራል፣ መርካቶ ነው የሚሰራው። እሺ በቃ እኔ እንዴት እንደሆነ አላውቅም። በጣም ቸልተኛ ነው። ለውጭ ለሚያየው ሰው በጣም ይለያል ከምልህ በላይ ማለት ነው። ግን ቤት ውስጥ ደግሞ ያለው ነገር እኔና ፈጣሪ ነው የሚያውቀው ማለት ነው እኮ። ስለዚህ አሁን አንደኛ አንቺ ሰው ሀገር ነው ያለሽው አይደል? ሀገር ቤታው ምን እየተካሄደ እንደሆነ አታውቂም። ትዳርሽ ላይ አንዳንድ ጊዜ ተራርቃችሁ ስትኖሩ ትዳሩ ላይኖር ይችላል። አብሯችሁ የትዳር አጋራችሁ ሌላ ላይፍ ጀምሮ ምናምን የራሱን ዓለም እየቀጨ ምናምን ሊሆን ይችላል እና በይምሰል ባልና ሚስት እየኖራችሁ ሊሆን ይችላል። አይደለም አሌክስ፣ ይቅርታ እንደዛ ነው እንዳልል። እዛ ጋር ወንድሞቼ እህቶቼ ምናምን አንድ አካባቢ ናቸው። ቀራኒዮ መድኃኒዓለም አካባቢ አንድ አካባቢ ነው የሚኖሩት ማለት ነው። እንደዛ ነው እንዳልል። ግን ምንድን ነው የሚመስለኝ በቃ የሆነ ሴፊንግ አያውቅም። በጣም ቸልተኛ ነው። በየቀኑ ነው የሚያገኘው። በቀን ቢያንስ በቃ ኢትዮጵያ ላይ በእርግጥ ኑሮ ተወዷል፣ ግን 2000 ብር ምናምን አያጣም በቀን ማለት ነው። በቃ እሱ ለምን የምለውን ለዛ ነው። ባያገኝ እሺ 2000 ብር አካባቢ አያጣም። ግን ምንድን ነው በቃ ካላገቡ ልጆች ጋር ምናምን እየዋለ ሱሰኛ ሱስ በቃ የኛን ነገር እንትን ብሎት በቃ ሱሰኛ ነው የሆነ ሱስ ነው በቃ የሚያበዛው። እንደገና ደግሞ ደውዬ እንዴት ላድርግ ይሁን አለ አይደለ? ለቤትህ እኮ ሀሳብ ከባለቤትህ ሌላ ማንን ትጠይቃለህ? ለራስህ ቤት ማለት ነው። በቃ እንደዛ ስጠይቀው ራሱ ይሁን ሀሳቤን አይደግፍም። እንደመሰለሽ አድርጊ ነው የሚለኝ ማለት ነው። ስመጣ ራሱ አሌክሶ ከሚገርምህ ልሂድ እንደዚህ ነው በቃ ልጆቹ ተቸግረው አሉ። ትምህርት ቤት ምንም የለም። ትምህርት ቤት ማድረግላቸው ነገር እያየህ ነው። ማለብሳቸውን አጣው፣ ማበላቸው አጣው። ደስ እንዳለሽ አድርጊ አለ አይደለ? እኔ እኮ ማቀርበው ሀሳብ ፈልጌ ነው ከሱ ማለት ነው እንጂ ለብቻ መወሰን እችላለሁ። ግን እሱ እንደዛ አይደለም። ደስ እንዳለሽ አድርጊ ምናምን ነው የሚለው ማለት ነው። ስመጣ ራሱ የእውነት ነው የምልህ አልሸኘኝም በራሴ እና በቤተሰቦቼ እና ደግሞ ስመጣ ሄሎ ይሰማል? ለቤተሰቦች ነበር የሆንኩት። ትዳር ባልያዝኩበት ሰዓት ትዳር ይዤ ደግሞ ለራሴ ስል ደግሞ ምንም ግራ ገባኝ እና በቃ እሱም እንደዚህ ቸልተኛ ሆነ እልሃለሁ እኮ። አሁን አንቺ ልጆችሽ የት ናቸው? ልጆቼ እናቴ ጋር ናቸው። እናቴ ጋር ክፍለ ሀገር ወሰድኳቸው። እሺ አሁን አንደኛ ልጆችሽ ማድረግ ያለብሽን ነገር አድርጊሽ፣ ከአንቺ የሚጠበቅብሽ። ምክንያቱም ልጆቹ በመሀል መጎዳት የለባቸው። እናትና በአባት ፉክክር ማለት ነው። እሱ እንዲያርግ አትባባይ ከሱ ጋር። ለልጆችሽ የሚያስፈልጋቸውን አድርጊ። ትምህርታቸውን አስተምሪያቸው። እናት ነሽ፣ ገብቶሻል? እናት ስለሆነች ከአንቺ የሚጠበቀውን እንደ እናት አድርጊ። ከዛ ውጭ ግን ማለት ነው ሀገር ቤት የምትሄጅበት ጊዜ ሲደርስና እዛ ስትሄጂ ከእሱ ጋር ያለሽን ጉዳይ በጠረጴዛ ዙሪያ ታስተካክይዋለሽ፣ ትነጋገሪያለሽ።
ምክንያቱም አሁን እንደዚህ አይነት ሰው ጋር እንዴት ነው መቀጠለው፣ እንዴት ነው መኖረው የሚለውን እዛ ሄደሽ ታስቢበታለሽ። አሁን ግን ከረንትሊ በሌላ ነገር ኢነርጂ ናጨርሽ። እንዴት ላርግ ከሱ ጋር ጭቅጭቅ እንዲያጣቃት በቃ አታርግ። የሚያገኘውን ገንዘብ ያጠፋዋል፣ ልጆቹን አያግዝም አይደል? ያንቺና የሱን ነገር አንዴ ከደና አድርገሽ ታስቀምጩና እዛ ስትይዢ መላ ታስይዥለታለሽ። አሁን ግን ትኩረት ማድረግ ያለብሽ ምንድነው? እየሰራሽ ልጆችሽ ደግፊ። እነዚህ ልጆች ውለጂም ብለው አልተወለዱ፣ በእናንተ ፈቃድ ነው። ስለዚህ እናት ነሽ፣ የእሱን እገዛ በመጠበቅ አንተ እንዲያርግ አታርግ እያልሽ ልጆቹ ሜዳ ላይ እንዳይቀሩ አግሽ ልጆችሽን። እንደ ባልና ሚስት ግን ከእሱ ጋር ያለሽ ጉዳይ አየር ላይ ነው፣ ጤናማ አይደለም። ገብቶሻል? ፌርም አይደለም። ወንድ ልጅ እየሰራ ቤቱን ሲያግዝ ልጆቹን ሲያግዝ ገንዘብ ሲይዝ ነው እንጂ ሸልተኛ ሆኖ ገንዘቡን የትም እየበተነ ሱሰኛ ሆኖ ከጓደኞቹ ጋር እየጨፈረ ጌዳውን እያለ ምናምን ውሎ የሚያደርግ ከሆነ ምኑን ባልሆነ አልበሰለም ማለት ነው ገና። በዚህ ጊዜ እንኳን እንደዚህ የሆነሽበት ጊዜው እኮ ራሱ የተቃጠለ ጊዜ እኮ። ሰርተሽ ራሱ እኮ አትለወጭም። ሰርተሽ ገንዘቡ የት እንደሚሄድ አታውቂም። እየለፋሽ እንኳን ማንንም ሰፖርት አላርግ ብለሽ እንኳን እንደዚህ ተጨንቀሽ ይዘሽ ሴቭ አርገሽ እንኳን በጣም እሳተ ጎምራ ነው ጊዜው። ከባድ ነው። እኔ በዚህ ጊዜ በገንዘብ የሚያላግጥና እንደው ዝም ብሎ የሚበትን ሰው እኔ በጣም ነው የሚያስገርመው። ታድሎ ላለሁ ይዘኸውም አልሆነም። ስለዚህ እንደዛ አርጊ እህቴ። እሺ ግልጽ ነው። ኔትወርኩ ነው ወይስ እየሰማችኝ አልነበረም? ሄሎ ከኔ ነው ከነሱ ነው? ጎበዝ እንደዚህ ማን ነው ሚዩት ያደርጋት? ይሰማል? እኔ ሰማችኋለሁ አይደል? እኔ አለው አይደል? በህይወት አለው ልበል እንጂ ሄሎ